ሴትነት ሲለካ በሩትዬ ይለካ። ሴትነት ማለት እንግዲህ እንደዚህ ነው። ዝም ብሎ ወንድ ቤት ገብቶ መኖር ሳይሆን በክብር መዳር ይሄ ነው ትሉታላችሁ። እልልልልልል በሉ ቤተሰቦቼ። እንግዲህ ሩትዬ በመጨረሻም የደስታ ፍቅር ተቀብላ ቀለበት አድርጎላታ። ፕሮሚስ ነው ያደረገላት። ፕሮሚስ ተደርጎ ከዛ በመቀጠል ደግሞ ሽማግሌ መላክ የሚባል ነገር አለ። እንደዚህ በተከታይነት ነው የሚደረገው ለሴት ልጅ ክብር። አንድ ወንድ ሴትን ካፈቀረ ልክ አብርሃም እንዳደረገው ፕሮሚስ አደረገላት። ከዛ በኋላ ወደ ቤተሰቦቿ ሽማግሌ ላከ። ሄርሜላ ግን ምንድን ነው ያደረገችው? እግሩ ስር ተንበርክካ ነበረ እንደሚያፈቅራት ስጠይቀው የነበረው። ሴትነት ሲለካ በሩትዬ ይለካ። አቦ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትትና እየጠይኩኝ፣ ዛሬ ደግሞ በጣም ደስ ብሎኛል። በቃ ንግግሩ ራሱ እየጠፋብኝ ነው በደስታ ብዛት ማለት ነው። የኔ ልዕልት ሩትዬ ይገባሻል ከዚህ በላይ ማለት ነው። አንዳንዶቻቸው አበባ ተሰጥቷቸው አገር ይያዝልኝ ይለቀቅልኝ ይላሉ። እንደ አንቺ ልዕልትና ጀግና የሆነችው ሴት ደግሞ እንደ ይሄ ይደረግላታል ማለት ነው። እና እኔ እንጂ አላቅም፣ ደስታ እኔ እየወደድኩክ ነው። እኔ መጀመሪያ የመጣ አካባቢ የሆነ በገንዘብ የምትመካ ምናምን መስለኝ በጣም በቃ እያናደድከኝ ነበረ ማለት ነው። ግን አሁን ተረጋግቶ የሚያስብ የሆነ በቃ አርቆ የሚያስብ ሰው ነክና ይሁን እናንተ ብቻ ደስተኛ ሁኑ። ሩትዬ አትከፋ፣ ሩትዬ አታልቅስ። እሷ ፊት ላይ እንባ አነ እንጂ እኛ በጣም ደስ ይለናል። ምክንያቱም የሩትዬን ደስታ የሩትዬ ፈገግታ ስለምንፈልግ ማለት ነው። ለማንኛውም በጣም ነው ደስ ያለኝ። ፈጣሪ እኔ እንጂ አላቅም። አንዳንዶቻቸው ያው ቤት የሚያስገቡ፣ ሩትዬ ደግሞ ትላንት ያደረገችው ነገር ማለት ነው በጣም ኮራውባት፣ ቀናውባት የምር ማለት ነው።